اسمي محمد يحيى ابن الشيخ آدم أحمد بلالو تولدي يو سمين غندر حوزات بلالو تولد بوت إبراهيم ملشوا بلالو يو ታሪክ ነው ያጠናሁት የታሪክ ተማሪ ነኝ ራሴን ብዬ ነው የምቆጥረው ከአዲስ አበባ ዩኒቨርሲቲ ዲግሪ እና ማስተርስ ከቱርክ ደግሞ ፒኤችዲ ይዣለሁ ስሜ አደም ካሚል ፋሪስ ባላለው የሻህ አብደላ ድሪስ ተማሪ ነኝ ማለት ይችላል ስሜ ሳራ አብደላ ይባላል የሻህ አብደላ ሶስተኛ ልጅ ነኝ ኡስታዝ አብደላ 5 ልጆች አሉት አንዱ ወደ አኺራ ይሄዳል 4 ሴቶችን ቀረዋለን ቅናችን እንግዲህ ጃሚዓ እስላሚያ እየቀራሁኝ እመላለስ ነበር እርፍታችን በየጃሚዓ መድረሳው ሲዘጋ 2 ወር 3 ወር እርፍት አለ በክረምት በተለይ ዛን ጊዜ እንዳጋጣሚ ክረምት ነበር የሚሆነው እና በእረፍት በየአመቱ እንመጣለን ተማሪዎች እዛ ያለ ነው ስንመጣ መዲና ህንፃ የሚባል የምኝታ ቤት ነበረ አንዋር ፊት ለፊት በስተምስራቅ በኩል እዛ ነው ማርፈው ከዛ ሼክ መሐመድ ሐሰን ረህመቱላህ ዐለይሂ እዛ አብረን ነበር ጃሚዓ እነሱ እየጨረሱ እኛ እየተተካን ነበር እሱ ጋር ስለተዋወቀ መሐመድ ሐሰን ጋር ስለተዋወቅነ እሱ ያው አልጋ ይዘን ያው እሱ ጋር እንገናኛለን እሱ ደግሞ ያው ጃሚዓ ምሩቅ ነው ድሮም እዚህም ዓሊም ነው እሱ ጋር ነው እንግዲህ እነን ሰው ያገኘው አብሻ አብደላ ኢድሪስ ሼክ አብደላ ኢድሪስ ሳያቸው ዓሊም አይመስሉም ጺም የለም የዛን ሰዓት በቃ ዓሊም አይመስሉም እንደማንም እኛ ዓሊም ብለን የምንገምተው ባሁኑ እንደዚህ ዝም ብሎ የጠመጠመ ጀላቢያ የለበሰ የደረሳ ልብስ ሽርጥ የለበሰ ነው በብዛት ልምዳችን ይሄ ነው እሳቸው ግን ሳያቸው ዝም ብሎ ተራ ሰው ሆነው በኋላ መሐመድ ሐሰንም ቃልቻ ነው እንደሳቸውም ባይሆን ያው ዓሊም ነው እሱ ጋር ኪታብ ይፋተጋሉ በኪታብ ይጠያየቃሉ ተገረምኩኝ በጣም ሼህ መሐመድ ሐሰን ጋር የምናወዳደሩ በኋላ ሳያቸው በጣም የነጠረ ዕልም ነው ያዙት ሼህ አብደላ እንግዲህ ከመገናኛ ነጃሺ መስጂድ ወይም ደግሞ ሼህ መሐመድ አመዴ ታጋቸዋለህ ያሰሩት መስጂድ እዛ ያ መስጂድ በ81 አካባቢ ነው እንትን ያለው ከዛን ጊዜ ጀምሮ እዛ መስጂድ አካባቢ ያሉ እና እዛ አካባቢ የሚኖሩ ከዛ አካባቢ ያልወጡ አሁን ቤት አላቸው የራሳቸው እዛ ሼህ አብደላ ድሪስ ማለት እንግዲህ አንደኛ የአንድ አካባቢ ሰዎች ነው በስደትም አብረን የተሰደዱት ባልደረቦች ናቸው እኔ ወደ ሳውዲ ስሄድ እሳቸው ደግሞ ወደ ካይሮ ነው የሄዱት ግን በእድሜም ከኔ በላይ ስለሆኑ እሳቸው የቀሰሙትን እውቀትና ትምህርት እኔ እንድኖር አልነበረኝም ምክንያቱም እኔ ከከብት እረኝነት በ7 ዓመቴ ነው ወደ ውጭ ሀገር የተሰደድኩት እንግዲህ ስለ ሼህ አብደላ አልሐምዱሊላህ ሼህ አብደላ ታሪክ ብዙ ነው እኔ አሁን ከዚያ ከመጣሁኝ አልሐምዱሊላህ ምለው ከሳቸው ጋር በመገናኘቴ ነው ማለት አንጸውናል ሼህ አብደላ በመጀመሪያ ደረጃ ወረባቦ በሚባል ወሎ ላይ ተወልደው ገጠር አድገው ካሉ ልጆቻቸው መካከል እናታቸው በተለይ ይሄ ገጠር ውስጥ እንግዲህ አንዱ ለውቀት ይታጫል ከቤተሰብ ይሄ በወሎ አካባቢ ልምድ ያለ ነገር ነውና ሼህ አብደላ እዛ ለውቀት የተሰጡ ሰው ናቸው ቤተሰቦቻቸው ያንን ያደረጉላቸው እንደውም የሼህ አብደላ እናት በጣም የሚገርሙ ናቸውና አደራ ስለ ዕውቀት ብዙ መክረዋቸዋልና ሴትን የትም ታገኛታለህ ዕውቀትን ግን ካመለጠ አታገኘውምና ወደዚህ ሳትል ዕውቀት ስለዚህ ሼህ አብደላ በመጀመሪያ ደረጃ ሼህ አብደላ የገጠሩ የኢትዮጵያ ትምህርት ውጤት ናቸው ሼህ አብደላ ከዚህ አገር ከገጠር ቀጥታ አዲስ አበባ አንድ ቀን ያደሩት ቀጥታ ካይሮ ነው የሄዱት አዝሃር ዩኒቨርሲቲ ነው የገቡት እሱ አይደለም የሚያስገርም በእግር ነው የሄዱት በዚህ አድርገው
በወለጋ አድርገው እንደውም መንገድ ላይ እነሱ ስለጨረሱ የገጠሩን ትምህርት ስለጨረሱ ዕውቀት ነበራቸውና እንደውም ጊምቢ የምትባል አካባቢ ከሳቸው ጋር መንገድ የጀመሩ ሰዎች እዛ ያለውን ሰው እንዲያቀሩ ተለምነው እዛው ሲቀሩ ሻህ አብደላ ነው እኔ የመጣውበት ዓላማ ስኮላርሺፕ ነው አዛሃር ሄዶ መማር ነው ብለው በእግራቸው የአባይን ወንዝ ተከትለው በእግራቸው ካይሮ ገብተው 1966 አካባቢ ነው በፈረንጅ እዛ ገብተው እዛ መሄዳቸው ብቻ አይደለም እዛ ሄደው ሲፈተኑ ይኸውልህ እንግዲህ ሞደርን ትምህርት የሚባል ነገር አይተው አያውቁም ሻህ አብደላ ቂርአት ነው የሚያውቁት እዛ ሄደው በግብጽ ከሪኩለም ሲፈተኑ ግን ለሃይ ስኩል የደረሱ ናቸው ተብሏል እሳቸው ግን ብዙ ጊዜ ያሳለፉት ከገጠር ሊቃውንቶች ዑለማዎች ጋር እሳቸው ያልቀሩበት ሼክ አልነበረም ከዛ በኋላ ነው ወደ ካይሮ ሄደው ከዛ ደግሞ በረፍት ሰዓታቸው ወደ ጣሊያን ሀገር እየተጓዙ እንደዚሁ ጊዜያቸውን ያሳልፉ ነበሩ ከዛ ወደ መካ ሲመጡ ለመጀመሪያ ጊዜ መካ አገኘኋቸው ያ ከዚያ ተዋወቅኩኝ ቆየሁ በጣም እኔም ተገርሜያለሁ ሼህ መሐመድ ሐሰንም ጠይቅ እንዲህ ያልመሰለ ሰው እንዲህ ያለው ሰው አንተ ዝም ብለህ አታውቀውም እንደ ቁጡ ነው ሼህ መሐመድ ሐሰን ረህመቱላህ ዐለይህ ቆጣ ያለ ነው በባህሪው ነው እና በጣም ያበላል ያጠጣል ረህመቱላህ ዐለይህ ለዛሬ ያለህ አድርግለት በጣም ጥሩ ሰው ነው ሰኺይ ነው እና እሳቸውም የሚፈልግ እሳቸውን ለመኸደም ነው ያበላል ያጠጣል በቃ መቅራት ነው ከዛ ረፍተን ጨርሼ ተመለስኩ ወደ መዲና ሻህ አብደላ ለምን ሄዱ ታዲያ ዕውቀት ካላቸው ነው ጥያቄው ለምን ሄዱ የሄዱበት ምክንያት ፖለቲካ ነው ፖለቲካ ምን ማለት ነው ፖለቲካ ትምህርት ላይ ሲንጸባረቅ ምን ማለት ነው የገጠሪቱ ኢትዮጵያ ትምህርት በኢትዮጵያ መንግስት ዕውቅና የተሰጠው ስላልሆነ ዕውቀቱ ቢኖር ሰርቲፊኬት የላቸውም እነዚህ የገጠር ሰዎች ኢጃዛ የራሳቸው ምናምን ይኖራቸዋል ግብጽ የሄዱት ለዕውቀት አይደለም በነገራችን ላይ ማይ አርጊውመንት ይሄን የመጀመሪያ ዲግሪ ላይ አርጊው ያደረኩበት እንትን ነው ሻህ አብደላ የሄዱት ከዕውቀት የበለጠ ያቺን ሰርቲፊኬት ሴኪዩር ማድረግ ምክንያቱም ትምህርት በነገራችን ላይ ዲግሪ ማለት ማስተርስ ማለት ፒኤችዲ ማለት ዕውቅና ማለት ነው እንጂ ዕውቀት ማለት አይደለም ይሄን ዕውቅና ሪኮግናይዝ አድርጎ ተገንዝቦ የሚሰጥ አካል ኢትዮጵያ ውስጥ ስላልኖረ እንጂ የኢትዮጵያ የገጠር ትምህርት ከማንኛውም አገር ትምህርት አያንስም መዲና ስመለስ ቅርአት ከመግባታችን በፊት የተወሰነ ቀናት አለኝ ገና ሳይጀ ለመጀመር ሼህ ኢድሪስ የሚባሉ ረህመቱላህ ዐለይሂ እሳቸው መሐመድ አኸራ ሄደው ጀነት አላህ ያርጋቸው በጣም ጥሩ ሰው ናቸው ዱዓ አድርጉላቸው እሳቸውን ለዘይር ሄድኩኝ ሲሄድ መጣ እንደ ምናምን ምን አይተህ መጣ ሀበሻ ላይ ኢትዮጵያ ሄደ ምን አይተህ መጣ አሉኝ አረ የሚያስገርም ነገር ነው አንድ ሲያውዝ ዱርዬ የሚመስል ሰው እንዴት ነው ያልኳቸው እንዲህ ያለ ራሱን ጉተና ነው ወጣት ነው የሚመስለው ግን ዒልሙ ባህር ነው የሚያስገርም ይሄ የሚያስገርም አይቻለሁ ወይ ታገኘኸው አሉ እሳቸው ገና ስነግራቸውና መልካቸውን ስነግር አውቀዋቸዋል ሳቁ ምንድነው የምትስቁት ሼህ ኢድሪስ ስላቸዋል እሺ ጨርሳሉ እና በጣም ዓሊም ነው እንደዚህ ነው ገርሞኝ እንደው በጣም ተገረምኩ እንደዚህ ነው ስላቸው አብዱ አውቀውታል አብዱ ነው አሉኝ አብዱ ታውቁታለሁ እንዴ አንተ ነው የምለው የዛን ሰዓት በልና የእሱን ታሪክ ልንገርህ አሉ እኔ ቁርአን ቀርቼ ጨርሼ ከቤቴ ወደ ሸህ ወደ ዒልም ልቀራ ሲሄድ ገና ትንሽ ነኝ በትንሽነቴ ነው ቁርአን ያختمኩት አባቴ እዛ ቀራብ ልቀራ ሲሄድ ከሼህ አብደላ ኢድሪስ
መሞጠል ይባላል፣ ሙጣላ ይባላል፣ ወይም መትን ማየት ይባላል። አስቀድመህ አንተ ፊቅህ ሹጃዕም ቅራ፣ በፈድልም ቅራ፣ ዑምዳ ምንሃጅ የሚሆን ከሸኹ ከመቅራታችን በፊት ከደረሳ ከፍ ካለው ደረሳ መትን ከጨረሰው ወይም እውቀት ካለው ከሱ ይቀራል። ከሱ ቀርተህ ነው እንደገና ከዙሁር በኋላ ከሸኹ ለበረካው የሚቀራው። የገጠር ቂራት እንደዚህ ነው። የገጠር ምግብ እንደምታዩት 2 ጊዜ የሚበላው ጠዋትና ማታ ብቻ ነው። አሁን ከሼህ አብደላ እድሪስ ወረፋ ለማግኘት የጧት ምሳቸውን ትተው ሱቢ ሰግደው ዝም ብለው ርቀት አለ ደረሳው የሚያድርበትና ሸኹ የሚቀራበት ቦታ ርቀት ይኖረዋል። ጾማችን እራቡ ይሻለናል ብለው ማታ በበሉት እንደገና እዚህ ወረፋ የሼህ አብደላ እድሪስን ወረፋ ለማግኘት ዝም ብለው ይመጡ ነበር። የቀደመ ነው የሚቀራው። አንተ ቀድመሃል፣ አንተ ትቀራለህ። ከዚያ ይቀጥላል፣ እሱ ይቀጥላል። እንደዚሁ ነው ማለት አንዳንዱ አሞጣይ ማለት ይሄ ከሸኹ ከመቅራታችን በፊት የሚያቀራው ከሸኹም ይበልጣል። ወደ ኢትዮጵያ በተመለስኩበት ሰዓት ላይ የኢትዮጵያ ገጠር ዑለማዎችና ታሪካቸውን ለመቅሰም በብቸኝነት የተጓዝኩት ወደ ሼህ አብደላ እድሪስ እና እሳቸው ናቸው የመገቡኝ ማለት ነው። እንግዲህ አእምሮዬን ያደሱ ያስተካከሉልኝ የገጠር ዑለማዎችን ታሪክ በአግባቡ እንዲማር እንዳያቅ ያደረጉኝ ሼህ አብደላ እድሪስ ናቸው። ካስተዳደጉ ጀምረህ ከገጠር ላይፉ ጀምረህ ብታየው ብዙ ታሪኮች የሚወጡት ታሪክ ያለው ሰው ኖርማል ተራ ሰው አይደለም። በቃ ዝም ብለህ አሊም ኪታብ ብቻ የቀረም ብቻ እንትለው አይደለም። ብዙ ታሪኮች ያሉት ነው። አብረው ቁጭ ካልክ ብዙ የምትማርበት ነው። ምንም አይነት ጥያቄ ጠይቃ ከሱ የምታጣው ነገር የለም። በቃ በየሁሉ ነገር ላይ ቦታ ብትሰጠው የምትማርበት ሰው ነው። አብረው በተቀማመጥከው ቁጥር ሁሌ እኛ አሁን አብረን ይኖር ነው። እኔ በቀኔ ውስጥ አባቴ የሌለበት ቀን አለ ብዬ አላስብም። በእያንዳንዱ ቀናችን ውስጥ በአራታችን ሴቶች ውስጥ በቀናችን ውስጥ አለ። ጊዜውን ሰጥቶ ነው ያሳደገን። ገብቷል። አሁን እንደዛ ሆኖ እንኳን ድንገት አንድ ሰው መጥቶ ወይ ኩያው መጥቶ ወይ ምናምን መጥቶ ሲያወራ የማትሰማው ታሪክ ትሰማለህ። አያልቅም። በቃ እውቀቱ ምንም ማለቂያ የለውም። ስለዚህ ሼህ አብደላ እዛ ሄዱ። ቀጥታ አዛሃር ገቡ። ሃይስኩል ጨረሱ። አዛሃር ገቡ። በሎ ተመረቁ። በሸሪዓ ሎ በሞደርን ሎ። ከዛ ሼህ አብደላ እዛ ጨርሰው ለማስተርስ ወደ ሳውዲ ሄዱ። እዛ ሲሄዱ ብቻ አንዱ የገጠማቸው ነገር ምንድነው? ያንተ ዕውቀት በቃ ከፍተኛ ነው። ከዚህ በላይ እዚህ አረብ ሀገር ውስጥ ብትመራመር ምን ብትል ምን ዋጋ አለው? አንተ ሀገር ላለው ሰው በቂ ነው። ምርምር ተቋም የላችሁም። ልቁንስ አገርህ ገብተህ አስተምር ተብለው በደርግ ጊዜ ወደዚህ መጥተው አወሊያ እንግዲህ ያን የመሰለ ዕውቀት ያላቸው ሰው አወሊያ አስተማሪ ሆነው ይቀጠሉ። ሼህ አብደላ ሼህ እድሪስ መሐመድ አሊ ምን አሉኝ? እኔ ገና ኪታብ ልጀምር ሲሄድ ሰዎቹ ጦማቸውን ውለው በ24 ሰዓት እንግዲህ አንድ ጊዜ ነው የሚያገኙት። ማታ በራብ የተጠማዘዙ የሼህ አብደላ እድሪስ ቅርአት እንዳያመልጣቸው ወረፋ ለመያዝ። ይህ የምታወሩት ምንድን ነው? ሼህ እድሪስ ሰው እኮ ገና ልጅ ነው እኮ ወጣት ነው፣ አንቱ ሸምግለዋል፣ እንዴት ነው የምታወሩት አልኳቸው። አረ ግድ የለህም ታምናለህ በኋላ አንቱ ሽማግሌ፣ እሱ ልጅ ሼህ አብደላ ሰውነታቸው አያስጠቀሙ። አሁን ነው እንጂ ሰውነታቸው ጥብቅ ነው። እነኛው ሼህ እድሪስ የዛን ጊዜ እኔ አሁን ያለሁበትን ማለት ይቻላል። የማወራቸው እንግዲህ ከዛሬ 40 ምናምን ዓመት በፊት ነው። መነሻ የሆናቸው ግን እዚህ ሀገር የቀሰሙት ትምህርትና እውቀት ነው ከፍተኛ ቦታ የሰጣቸው። ያለ ፎርማሊቲ ያህል ዲግሪ ለማግኘት ብቻ ተጠቀሙበት ነበር ማለት እንችላለን። በረፍት ሰዓታቸው ግን ያችን የኪስ ገንዘብ የሚያስፈልጋቸውን ለማግኘት ሲሉ እስከ ጋዜጣ ምሽት ድረስ ደርሰዋል። ጣሊያን ሀገር ሁሉ በረፍት ሰዓታቸው ይሄዱ። በቃ ልዩ አባት ነው። ህይወቱን ለኛ የሰጠ ነው። እኔ በቃ እኔ ተኝቶ አይቼው አላውቅም። ስንነሳ እንደቆመ ነው፣ ስንተኛም እንደቆመ ነው።
የሆነ ቢያንስ በትንሿ እህቴ 5 ዓመት ሲሆናት ነው እናቴ ወደ ውጭ ሄደችው። በቤት ክራይ ነበር የሚኖሩት ኑሮን ለማሻሻል ብላ እሷ ወደ ውጭ ወጣ ነበርና እሷ ከሄደችበት ጊዜ ጀምሮ እኛ የ10 ዓመት ልጅ ነን። እኔና ታላቅ እህቴ 11 ዓመት ምናምን እንደዚህ ሆነን ነው። እሱ ቢያንስ 10 ዓመት አሳድጎናል ያለ እናት ሲያሳድገን በቃ ይጎላል የምትለው ነገር የለም፣ ግን የሚበልጠው ነገር ይበዛል። እኛ ከአመት እስከ አመት ሱሁር በልተን ነው ያደግነው። በቃ ቀን ከአዳሚ ጋር ሰራተኛ ጋር ነው የምትውለው እና ይጎዳሉ በሚል ማታ ስንተኛ ያው እሱ ጋር ነው የምናድረው። ማታ ስንተኛ ሌሊት ይቀሰቅሰናል። ምግብ አዘጋጅቶ ሌሊት በተኛንበት በዛው አልጋችን ላይ እንበላለን። ከዛ ያንን ምግብ የጨረሰ ሽልማት አለው። ኩዊንስ ምንድነው ባምቢ ሱፐርማርኬት እኛ በቃ በሱ ነው የምናውቀው እና ከዛች የሆነች ጣፋጭ ነገሮች ምናምን ይመጣል። ያንን ሌሊት የበላ ሰው ይሸለማል። ካይሮ እያሉ የዛን ጊዜ ከሁለተኛው ዓለም ጦርነት በኋላ ይሄ ማርሻል ሎ የሚባለው ከሁለተኛው ዓለም ጦርነት በኋላ አሜሪካ ለአውሮፓ ከፍተኛ እርዳታ የምትሰጥበት ዘመን ነው። ያ ዘመን አውሮፓን ከእንደገና ማሳደግ አሜሪካ በኃላፊነት ወስዳ እንደነ ጀርመን እንደነ ሙኒክ ኦስትሪያ ምናምን እነዚህ አገሮች በሙሉ በዛ ገንዘብ ነው ያደጉት እና የሰው ኃይል በጣም ይፈልግ ነበር። እነ ሼህ አብደላ ክረምት አውሮፓ ይሄዱ ነበር። ሙኒክ ምናምን እየሄዱ መንገድ ይሰሩ ነበር። እና ሼህ አብደላ ኢድሪስ ማለት እንደዚህ ያለ ነው። 2 ኮሮጆ ነው የሚይዘው። 2 ኮሮጆ ማለት 2 ቦርሳ ማለት ነው ለኪታብ። አንዱን በዚህ ይዛሉ ወይም አነባብረው ይዛሉ። ሲሞጥሉ ነው የሚያድሩ። ሲሞጥሉ ማለት ሌሊት እንቅልፍ የላቸውም። ሼህ አብደላ ኢድሪስ ሲያጠኑ ነው የሚያድሩ። ድካም የለባቸውም። የጤናቸውም የተሟላ ነው። ትክትናም የላቸውም ማለት ነው። እዚህ የምንረዳው ቀለል ያለ ህይወት በቃ መከራ መጣ ቀለል አድርጎ ነው የሚያልፈው። ደስታ መጣ ቀለል አድርጎ ነው የሚያልፈው። ይሄ ሁሉ ነገር ሲከባበድ አታየው። ምንም ነገር ላይ የቤተሰቦቹ ያለው ለእናቱ ለቤተሰቦቹ የነበረው ፍቅር፣ ለእናቴ የነበረው አክብሮት ያለው አክብሮት፣ ለቤተሰቦቹ ያለው አክብሮት በጣም የተለየ ነው። እኔ እንዳጋጣሚ የዛሬ 22 ዓመት ነው የመጀመሪያውን ዲግሪን ስሰራ የእሳቸውን ባዮግራፊ ጽፋለው ስል ብዙ ሰው ምንድነው ታሪክ አይደል እሳቸው ጋር ምን አለ ምናምን እሳቸውም ጭምር እንደው የኔ ታሪክ ምን ይወጣዋል ሲሉኝ ነበር። ነው እኔ አውቃለሁ ይሄ የእርሶ ታሪክ ብዬ በዛ ሴንስ ነው የዛሬ 22 ዓመት የሼህ አብደላ ባዮግራፊን መመረቂያ ጽሁፍ ያደረኩት። እንግዲህ ሼህ አብደላ ኢድሪስ የሚያስከፋቸው አንደኛ እሳቸው ከሁሉ ጋር ተስማሚ ናቸው። ማለት ትንሽም ቢመጣ ትንሽ ይሆናሉ። አንተ አሁን ወጣቶች ናቸው አይደል? እናንተ በእናንተ መልክ ነው የሚወርዱት። ላይም ሲመጣ ከፍ ያለም ሲመጣ በዛው በደረጃው ዓሊምም ሲመጣ እንደዚህ በዕልሙ እንትን ነው መሄድ ይችላሉ። ከሁሉም ጋር መሄድ ይችላሉ። ይሄ ምንድነው ተሰጥቶ ነው። ሼህ አብደላ እኮ የሚገርም አይነት ፐርሰናሊቲያቸው አንደኛ ሲምፕሊሲቲያቸው ነው። በነገራችን ላይ ለማንም አክሰስብል የሆነ ሰው ታውቃለህ። ትንሽ ትልቅ ሼህ አብደላ ጋር ሄደ አሁን አንተ ሰው ሲታወቅ ወይም አድጌያለሁ ወይ ታውቂያለሁ ወይ እንዲህ ደረጃ ደርሻለሁ ሲል ስልኩን ይዘጋል፣ ራሱ በጣም ያጥራል አይደለ? ማለት እንደማይገኝ ማሳየት ይፈልጋል። በተለይ በአሁኑ ዘመን የሶሻል ስታተስ ማሳያ ጭምር ገብቷል። የሙስሊም ላይፍ ይሄ አይደለም ለኔ በሚገባኝ መንገድ። ሼህ አብደላ ሂድ አንተ ትንሽ ልጅ ይምጣ ትልቅ ሰው ይምጣ ራሳቸውን ከፍ የማድረግ ህይወት የላቸውም። የአራታችንም ሴት ነን ብለናል። ጸጉራችን ተበጥሮ በምን ሰዓት እንዳበጠረው ተኛ በተኛንበት ነው የምንበጠረው ራሱና። ምክንያቱም ጊዜ የለውማ። ጧት አወሊያ ይሄዳል፣ ማታ 11 ሰዓት ይመጣል። ስለዚህ በቃ ያለው ጊዜ ሌሊቱ ነው በቃ የሚጠቀመው። እና ሶፊ ደግሞ ልክ ስትወጣ ሙሉ ገመዱ ልብሳችን ሞልቶ ሰራተኛ እንዳናደከም እንዳይሰለቻችሁ ነው ይለናል። ያንን ያውም የምናወራው ካደግን ነው እንደዚህ ሆነ እኮ ስንለው እንጂ እሱ ኖርማል ነበር የሚመስለኝ። የሁሉ አባት ስራ ነበር የሚመስለኝ። የሁሉ አባት አኽላቅ ነበር የሚመስልህና
በቃ ያው እያደግ ስትመጣ የሌላውን ስታይ የሌላውን አስተዳደግ ስታይ ምናምን በቃ የተለየ መሆኑን ታየዋለህ። በቃ ላይ ጸጉራችን ተበጥሮ ልብሳችን ተጣጥቦ ጧት ከእንደገና ሱብሂ ጀማዓ ሰግዶ እሱ ወደ ስራው ይሄዳል። በላን አልበላንም በሉ ነው የሚል። ጧት ቁርሳችሁን እንድበሉ አልበላንም እንድትሉ ድመት እንዴት ነው የምታረው? ምላሷን ትልሳለች እንዳልበላ ሰው። አልበላንም ብላችሁ ቁርሳችሁን ብሎ እንባላለን። ይሄዳል። ሲመጣ ደግሞ በቃ እንደገና ደግሞ ወደ መስጊድ ይሄዳል። ማታ ኢሻ ወደ መስጊድ ይሄዳል። ሲመጣ አብረን መክሰስ እንበላለን። ውጭ እንኳን ምግብ አይበላም። ይህ ሞታውን በየምግብ ቤቱ ምናምን ይዞን ሲሄድ ይሁ እንዳለ ይሄን ሀበሻ እዩ ይላል። አንዱ እንኳን ሚስቱንና ልጁን ይዞ አይመጣም። ሀበሻ ወዳጁ ባዳው ነው። ሰው ከምንም በላይ ቤተሰቡን ነው ማቅረብ ያለበት ምናምን እያለ በቃ በዚህ መልኩ በቃ ወይ አላህ እና የተለየ ሆኖ ነው ያሳደገን። ሼህ አብደላ ብዙ ሴት ልጆች ያሳድገዋል። ሴቶችን ያሳድገዋል። ጥሩ ጥሩ ልጆች ያሳድገዋል። ልጆቻቸው አኽላቃቸው የእውነቴን ለዲን ያላቸው ፍቅር፣ ለአባታቸው ያላቸው ፍቅር፣ የቤተሰብ ባላንስ የሚያደርጉ ሰው ናቸው። አሁን ብዙዎቻችን ቤተሰቦቻችንን እንተዋለን። ሼህ አብደላ ቤተሰብን አይተውም፣ እውቀትን አይተውም፣ ማህበረሰብን አይተውም፣ ግለሰብን አይተውም። ሼህ አብደላ እኮ ያላቸው ጊዜ ይገርመኛል። እኔ ማህበራዊ ህይወት አይተውም። ጁማዓ የኛ ትልቅ ቀን ናት። አወሊያ ጁማዓ ነው የሌለው። የሱን ቅቅል የበላህ እንደሆነ በቃ በልተህ አትጠግበው። የጁማዓ በቃ ጁማዓ ነው ሁሌ በግ የሚያርደው። ጁማዓ ይቀቅልና በቃ ወዲያው ያለ ይሄ ዘይት ያልበዛበት ምናምን የሚለው ነገር አለው። ከዚህ በኋላ ወጣወጡ ምንም ጥቅም የለውም ነው የሚለው። በቃ እንደፈለጋችሁ አድርጋችሁ ብሉት ይላል። በቃ ጁማዓ እሱን ያደርግልናል። ብቻ ለፍቶ አይገልጸውም። እኔ ማንም አባት አሁን እኔ ለእናንተ ብዬ ምናምን ሲል ለልጆቹ ብዙ አባት አሁን ለእናንተ ብዬ እንዲሁኝ ሲል ያ አላህ የኛ አባት ምን እንደነበረ ስለማስብ እሱ አንድ ቀን ይችን ቃል አይልም። በቃ ሁሌ አላህ እንዳመሰገነ ሲያማርራ አትሰማው። በህይወት ሁሌ ደስተኛ ነው። ባለው ነገር ፊት ለፊት መጋፈጥ ነው። ወደ ኋላ የሚሸሸው ነገር የለም። በቃ ህይወትን በቃ ኖርማል አድርጎ የሚገፋ ሰው ነው። ሰው ደግሞ በቀረቡት ቁጥር አሁን ወጣቱ ስትቀርበው ደስ ይለዋል። የምትሰጠውን ነገር ምክርም ሊቀበልህ ይችላል። አልበዛ አንተ እንደዚህ አለ አይደለም ማን ነው የሚቀርበኝ ልጆች ራቅ በሉ ፈቅ በሉ ምናምን ካልክ ያው ሰው ወይ ገሌ ሸገሌ ቁጡ ናቸው እንዳይቆጡ እንዳይባል መሳቀቅ ይመጣል፣ እየራቀ ይሄዳል። ሼህ አብደላ ግን ያላህ የሰጣቸው ከዕልማቸው እንዳለ ሆኖ ሰው የማቅረብ ባህሪ ያላቸው በጣም ያቀርባሉ። በተለይ አሁን የመጣውን ልዩነቱ የሙስሊም ፍርቃ መብዛቱን ያወግዛሉ። ሼህ አብደላ ድሪስ በገጠር ሊቃውንቶች ከነሸጫ ልጅ ጀምሮ ነሸወራዩ ነሸዳና እነኚህን ስለ ጥሪ መልካም ስለ ጥሪ ዑለማዎች ጋር አጎንብሰው በቂ እውቅና የቀሰሙ እሳቸው ብቻ ናቸው ማለት እንችላለን። ብዙ ሰዎች ሼህ አብደላ ይደግፉናል ብለው ዲስአፖይንትድ የሚሆኑት እዚህ ላይ ነው። ሼህ አብደላ ይሄንን ይከተላል ነው። ሼህ አብደላ ሀቅ ያለበትን ይከተላሉ። ግልጽ ነው። እና ይሄ ካራክተራቸው የሚገርም ነው። እና እነዚህን ሰዎች ገና አላወቅናቸውም። እኔ አሁን ትንሽ ሼህ አብደላን ለማወቅ ጥሬ ያለው ግን ሼህ አብደላን በቀላሉ የሚታወቁ ሰዎች አይ ዶንት ኖ መመለሴን ያለ መመለሴን ግን ማይ ፊሊንግ ኢዝ ዲስ አራት ሴት ሲያሳድግ በቃ የፈለግነውን ሁነን ማበረታታት አንደኛ። በትምህርት ጥሩ ብዙ ተማሪ ልጆቹ ጎበዝ ናቸው። በአብዛኛው ሶስቱም ጎበዝ ናቸው። ሲያሸንፉ ጎበዝ አይደለሽም ደረጃ አልወጣሽም ተብዬን ያልከለከልም። ሁላችንም ሽልማት አንደኛ ነው። ልጆቹን አውጥቶ ማዝናናት አንደኛ ነው። ደብሮ እንዲገደም ብለህ ካየህ ኖ ነይ እንውጣ አውጥቶ የሆነ ቦታ ካፌ ጋብዙ ምን ብሎ በቃ ይሄ አየርም ስለ አየር እንዴት ልበልህ ወጣ ያደርግና እዚህ ቁጭ ከምት ይላል። ድሮ ጊዮን ቁጭ ብለን እዛ ሳሩ ላይ ቁጭ ብሎ በቃ እንደዚህ አየር ንጹህ አየር መቀበል ራሱ እኮ መድኃኒት ነው። እቤት ቁጭ ስትሉ ከጨነቃችሁ እንዲህ መሆን ሴቶች ናችሁና ደግሞ በቃ የሚመክርህ ምክር በቃ አይጎልበትም። ምን ያላቅም እንዲህ ወላሂ በቃ ወጣ ብሎ መዝናናትን ያምናል። እኛን ይዞ የትም ቦታ ቢሄድ ደስተኛ ነው። እኛ ጋር መቀመጥ ነው የሚያስደስተው። እኛ ጋር ማውራት ነው የሚያስደስተው። በቃ ለኛ ያ አላህ ምን ብዬ ነገር
እና በቃ እና ሌሎች አባቶች ታዲያ እንደዛ ሲሉ ስሰማ በቃ ይሰማኛል እንዴ በቃ ይሄ ኃላፊነት ነው በቃ ልጅ መውለድ የራስ ኃላፊነት ነው እኔ ላንተ ብዬ አንቺ እኔ ላንተ ብዬ እያለ የሚያሸማቅቅ አባት ትውልድ ባይፈጠር ደስ ይለኛል በብቸኝነት ግን አሁንም እንደ ቅርስና ታሪክ መያዝ ያለበት ሼህ አብደላ ኢድሪስን ያንን የገጠር እኔ በጣም ማዘኑ ምንድነው ተመራማሪዎች የሉንም ለስነ ጽሁፍ የተዘጋጁ አካሎች አልዳሰሱም የገጠር ህዝብ ሙስሊም ህብረተሰብ ምን እንደነበረ በማን በኩል እምነቱን ይዞ እንደጠበቀ መንዙማ ምን እንደሆነ ይዞታው እቅዱ ፕላኑ ነጋሙ አጻጻፉ አጋጣሚ ገጠር ውስጥ በስነ ጽሁፍ ደረጃ መጣ እንደሆነ በአጀም የሚባል ሰነድ የምናገኘው በብዛት ምክንያቱም ለሁሉም ይሰማ እንጂ የሚያነበበት ስርዓት ነበር ስለዚህ በአካባቢው ቋንቋ በመጠቀም ያንን ሙስሊም ህብረተሰብ በአረብኛው ፊደሉ በአረብኛ ይሆናል ቋንቋው የአካባቢ ቋንቋ ይሆናል በዚህ መልኩ ነው ያንን አርብቶ አደር ይዞ የጠበቁት እነማን ነበሩ እነኛ ገጠር ዑለማዎች እነማን ነበሩ እነኛ ሰዎች የት ነበሩ ሼህ አብደላ ኢድሪስ ብቸኛ ምንጭ ናቸው ለዛ ታሪክ ሼህ አብደላ አንዳንዴ እውቀት ብቻውን ሶሳይቲን አይገነባም የሰውየው ኢማጂኔሽን በዛ መፈተን አለበት ለምሳሌ ያወከውን እውቀት ማህበረሰቡ ላይ እንዴት እንደምታንጸባርቀው እንዴት እንደምትረዳው እንዴት እንደምታስረዳው ነው ሼህ አብደላ አሁን ትልቁ እንትናቸው ይሄ ነው አንድ ጊዜ ትዝ ይለኛል ሁሉ ቀን ስቃለው የአዲስ አበባ ዩኒቨርሲቲ ራሱ አንድ ፊሎሶፊ ፕሮፌሰር በጣም ነው ተደንቆ እንደውም ጋበዛቸውና አዲስ አበባ ዩኒቨርሲቲ ላይ አቀረቡ እና ምን አሉ እውቀት ያለው ሰው አሉ እውቀት ያለው ሰው በተለይ ዑለሞቹ ምናምን ሀብት ያለው ሰው ጋር ሄዶ ይለምናል አሉ አይደለም እውነት ነው ሀብት ያለው ሰው ግን እውቀት ያለው ሰው ጋር ሄዶ አይለምንም አሉ አይደለም እውነት ነው ሀብት ካለው ሰውየው በቃ ኑልኝ ምናምን ነው አይደለም ማለት ኢን ሴንስ ገንዘብ ብቻ ያለው ሰው ማለት ነው ለምን ይመስላችኋል አሉ አናውቅም ዝም አለን ያው ሼህ አብደላ የሆነ ነገር ሲያወሩ የሆነ ነገር እንደሚያመጡ ስለምናውቀው ሁላችኋል እውቀት ያለው ሰው የገንዘብን ጥቅም ያውቃል አሉ ገንዘብ ያለው ሰው ግን የእውቀትን ጥቅም አያውቅም ሼህ አብደላ ኢድሪስ የወሎ ታሪክም ብቻ አይደለም የኢትዮጵያ ሙስሊም ታሪክ በሙሉ ግንዛቤ ያላቸው እና ከዚህ አንፃር ነው የማያቸው ኢትዮጵያዊ የሙስሊሙን ታሪክ ሸምድደው አውቀው ሂደቱን ያለፈበትን ታሪክ በተለይ እንትን መርሳት የለብንም አጥዮች ትኩረት የሰጡት ለምሳሌ አፄ ዮሐንስ ትኩረት የሰጡት 7 ጊዜ የዘመቱት ወሎ ላይ ነው አፄ ዮሐንስ ሌሎች አፄዎች ከመጡ በኋላ እስልምና ሃይማኖት እንግዲህ ወሎ የዑለማዎችና የዕልሙ ምንጭ በመባል የምትታወቀው አዛሩል ሐበሻ በምትባለው ለምን እዛ ክልል ላይ ትኩረት ተሰጠ የሚለው ነገር ሊመጣ ይችላል ያንን እኔ አላደኩበትም አልኖርኩበትም ሼህ አብደላ ኢድሪስ ግን በደንብ ያውቁታል ያንን እኛ ቤት እንደዚህ ካዳሚዎቹ ምናምን ማታ ልክ ሲተኙ ይገባል ኪችን የተከፈተች ምግብ ካለች ትደፋለች ያው በሽተኛ ሆናሉ ብሎ ስለሚያስብ ያላውን ዝግግት አድርጎ የተከፈተውን ደፋፍቶ አሰታትሮ ያልታጠበ አጣጥቦ ቤታቸውን አሰታትሮ ባባ ያዘዳውን ቤት አንተ አጣኛ እናጸደው ጽዳት ራሱ ማለት ነው በጣም በጽዳት ጎበዝ ነው ቀልድ የለም ቆሻሻ ነገር አይወድም ራሱን ችሎ ነው ልብሱን ራሱ አጥቦ ነው በተቻለው ነገር በቃ ምንም ነገር አንተ ላይ ዲፔንድ አይሆንም አሁን ሞተኝቶ እንኳን ያችን ቃቀብለኝ አይለም ተነስቶ ነው እዛ ቁዳ እንደዚህ ሆነ ምንም የለም እንደዚህ ከፍ ብለን አድገን እንኳን አሁን ራሱ አልጋውን አንጥፎ ነው እንግዲህ ትልቅ ሰው ብለህ ማለት በቃ እጅ አይሰጥህም በቃ ያንን እስከምታረግ እንኳን ክፍተት አይሰጥም ልግ ብሎ ጥፍጥፍ ያለ መስራት ያለበት ሰራ ያደርጋል በቃ በጣም የሚገርሙኝ ሼህ አብደላ ጨዋታ አዋቂ ናቸው ሼህ አብደላ ከሰው ጋር መቀለድ ያውቃሉ ሰው ላይ መቀለድ ማስቀየም ሼህ አብደላ ማንንም አያስቀይሙ ግን በሳቅ ያፈርሱሃል ሼህ አብደላ ከሰው ጋር ይቀልዳሉ ለሰው ይቀልዳሉ አይደለ በእውቀት ይቀልዳሉ እና ይሄን ኳሊቲ
ብዙ ሰው የሌለው ኳሊቲ በተለይ አሁን ወጣቶቻችን ስኪል ከሌላቸው ባንቀልድ እንደው የእውነት ለምን ለሰው ካልቀለድን ሰው ላይ ነው የምንቀልደው። ሰው ላይ መቀለድ ደግሞ አኽላቅ ማጣት ነው። ረመዳን እኛ ቤት በቃ እንዴት ነው ከምናየው ከጓደኞቻችን ቤቶች ይለይ ነበር ድሮ። እኛ ቤት ወላ ካዳሚ ቢሆን ረመዳን ከ10 ሰዓት በፊት ኪችን አትገባም። በጣም ክልክል ነው። ቁርአን የወረደው ለእናንተ ብቻ አይደለም፣ እስልምና ለእናንተ ብቻ አይደለም ለነሱም ነው። እስከ አሱር ቁርአን ትቀራለህ እንጂ ኪችን መግባት የለም። ከዛ በኋላ ነው ካዳሚዎቹ ማር ቤት መግባት ራሱ የሚፈቀድላቸው እና ብዙ እንትን አስከትመናል አስቀሩ እየተባለ እና ቀልድ የለም። ረመዳን ላይ ጧት ጀምረ ይሄንን አድርግ ይሄን አድርጊ ይሄን አንሺ ይሄን ጣዩ የለም። ቲቪም ይነሳል። በቃ የቁርአን ወር ነው የሚለው ድምጹን ሲያወራ ይቀየራል። በቃ ኢባዳ ላይ ብቻ ነው እንድናተኩን የሚያደርገው። በቃ በእያንዳንዱ እርምጃ ሁላ ዚክራችሁን አድርጉ በሉ ነው እንጂ ሌላ ይሄ ወደ ኪችን ይሄ ወደ ብስኩት ወደ ሳምቡሳ የለም። የኛ ዑለማዎች የመንም ሄደዋል፣ ቤተ ዘቤድ አዝሃርም ሄደዋል፣ በአረብ ያለውን ቀስመው መጥተዋል። የዚህም ያለው ዕልም እንዳለ ሆኖ ግን ሲመጡ ይላሉ በሻህ አብደላ ሙስሊሙን የሚያለያይ ዕልም አልበተኑ። ስለዚህ አሁን ምንድናቸው የገፋ ስለሆነ እኔ በዚህ ቀረጻ በኩል ማስተላለፈው ጥሪ በብቸኝነት ታሪካችንን የገጠር ዑለማዎች ማንነትና ምንነት ሰንሰለቱን ሳይቀር የት ተወለዱ፣ መቼ ነበሩ፣ የት ተማሩ፣ ምንድነው ስነ ጽሁፋቸው፣ ድርሰታቸው ምን ይመስል ነበር የሚለውን በደንብ ተቀርጾ ከጊዜ በኋላ ሞት አይቀርምና ሊሄዱ ይችላሉ። ያን ጊዜ ቁመን በአይናችን ብቻ ሳይሆን በአእምሯቸው የምናለቅስበት ጊዜ ሊመጣ ይችላል። ታሪካችንን ፍለጋ እንደገና ወደ ጨለማ እንገባለን። የሚነግረንም አካል አናገኝም። አሁኑ ቶሎ ብለን ሼህ አብደላ ኢድሪስን ቢያንስ በዘመነ ቴክኖሎጂ ቀርጸን እንኳ ታሪኩን በደንብ እንዲመዘገብ ተደርጎ እንደ ቅርስና ታሪክ ምክንያቱም ሙዚየም ቢኖረን እኛ በሙዚየም እናቀርበው ነበር። ኮንፈረንስ ቢኖር በዛ ሙዚየም አማካይነት ሼህ አብደላ ኢድሪስን ጋብዘን መረጃ ይሰጡን ነበር። ለዛ ማለት አደለ እኛው አላህ አልኩ አራት ሴት ነን። ያው እኛ አሁን ስናየው ራሱ እንዴት አድርገህ ቻልከው ባባ እንዴት አድርገህ በቃ ሳይናደድብን እንግዲህ አሁን መጥቶ ነው ያቀም እሱና እንዴት አድርገህ ቻልከው ምናምን ዘል ልጅ ባህር ዛፍ ነው እንዴ ቀጥሎ ያድጋሉ ይለናል። ያለፋል ግን መቻል ነው ሶብራችሁ ነው አንድ ሲያጠፋም አንድም ሲያለማም ነው ምናምን ይላልና ብዙ ነገር ሆነን ነው ስንታመም ታሞ ብቻ ያው ሴት ደግሞ ስትሆን ብዙ ነገሮች አሉ። ጠብ አይወድም። የተጣላ ሰው ሁለቱም ነው ይመታል ይልሃል፣ አይማታም። ባባ በቃ ትልቁ እንትኑ ዝም ካለን በቃ እንፈራለን። በቃ ዝም አይበለን። ዝም ካለ መግቢያ የለም። በቃ እሱን ለማስወራት የማታረገው ጥረት የለም። ስለዚህ የማታጠፋው በተቻለ መጠን የማታጠፋው እሱን ዝም ላለማስባል ነው። ያው እኛም ብዙ የምንጣላም አልነበርንም። ሴቶች ብቻም ስለነበርን ይመስለኛል አንጣላም። እንዲህ ይሄ ጠብ ምናምን ብዙ አይኖረንም። እሱ ጋር የሚደርስም አልነበረም መሰለኝ። ግን እንዲሁ ራሱ ብንጣላም ያው የምትፈታው ነው እንጂ እሱ የሚቆጣበት ያህል የለም፣ ቀልድ የለም። ያው ዝም ይላል ብለን እንፈራለን። ሼህ አብደላ ያንን ኪታብ እያቀሩ እኔ ስላየዋቸው እያቀሩ የማይመስላቸውን ነገር ይሄ እንኳን ከእንትና ጋር ይጋጫል ሰውየውን አሁን ያለ ይሄ ይቅርታ ይደረግልኝና የማይረባ አይነት ዳዕዋ እንትና ሼህ እንዲህ ነው እሱን ስደቡት እንትና እንዲህ ነው እንትና ሰውን አበላሽ አጠመመ የሚባል ነገር ሼህ አብደላ ጋር የለም። እኔማ ይኸውልህ ከሚገርመኛውን በጣም እኛ ስናደግ ምንም ነገር የእሱን ታሪክ የምናውቀው ጉድ የለም። ምንም የምናውቀው ነገር የለም። በቃ ባባ ሌላ የምታውቀው ታሪክ የለም። እና እንደዚህ አልበሞች ሙኒክ ስቴዲየምን የገነባበት የሆኑ ፎቶዎች አሏቸው። በቃ እና ፈረንጅ ጋር ባባ የት ሀገር ሄደሃል? እዚህ ሀገር ሂጄ ጣሊያን ሂጄ እንዲህና መተው ኖሬ ጀርመን እንደዚህ ብዬ ምን የምትባል የሆነች ሀገር ሂጄ ምናምን ብሎ ሲያወራ ቢያንስ እንደዚህ እኔ እንደዚህ ነኝ ብሎ አያወራህም። እኔ ደረጃ ይሄ ነው አይልህም። በቃ አንተ አውቀው ካልጠየቅከው ስለዛ ነገር
እኔ እንዲህ እኮ ነኝ፣ እኔ እንደዚህ ነኝ፣ እኔ ደረጃ ይሄ ነው፣ እኔ ዓሊም ነኝ። እኔ ዓሊምነቱ ደረጃውን አላውቅም፣ ምንነቱ ደረጃውን አናውቅም። እኛ በቃ መኖራችንን አብሮ መኖራችን ብቻ ነው የምናውቀው። ስናድግ ነው እንደዚህ። ደግሞ አንድ ኢብራሂም ሙሉሸዋ በሱ ተመርቆ ነበር፣ በሱ ሌክቸርና በሱ ጽፎ ነበርና በዛ እንደዛ ነገር ሲሆን እንደዚህ አልበም ድንገት ሲወጣ ስናይ ምናምን ነው ውጭ ሀገር መኖሩንም ማሳለፉንም የምናውቀው እንጂ አያወራም። አብደላ በሁሉ ነገር እውቀት አላቸው እና እንደሳቸው አይነት አሊሞች ለወደፊቱ እናወጣለን። የማህበረሰቡ ቻሌንጅ ይሄ ነው አንዱ። የሙስሊም ጉዳይ ሲነሳ ያስለቅሰዋል። ያችን የኪስ ገንዘብ ያስፈልጋቸውን ለማለት ሲሉ እስከ ጋዜጣቸው ደርሰዋል። ጋዜጣ ሸጠው ነበር የሆነ እንትን ለማለት ፕሮፌሰር አደም ካሚል ናቸው። አደም ካሚል ጀርመን የባቡር ሀዲዶች የግራውንድ ምናምኖችን እነዛን ብዙ ሰርቷል። ብዙ ነገሮችን ብትጠይቀው ይነግራል። በጣም ብዙ ሀገር ላይ እየሄደ ሰርቷል። በእውነት ሼህ አብደላ በጣም መልሰውኛል እኔ ለራሴ። ምክንያቱም ከአንዱ ግሩፕ እንትን ብለህ የምትሳበት እኮ አለ ሳትወድም። እዛ በኋላ የኔ ይበልጥ ይሄ ነው ይሄ ሶሒህ ነው። ሐቅ የሚፈልግ ሰው ሐቁ ዋضح ነው። በእኛ ቤት የመጀመሪያ ይመስለኛል በየ7 ወሩ የሚመላለሱ ልጆች ገብተዋል። አሜሪካ ሄዶ ብዙ ሰው ቶሎ አይመጣም ይመስለኛል ለትኬቱም ለምንም ውድም ስለሆነ። ግን በቃ ያሳደገ አስተዳደግ እንድትተው አያደርግህም። ገብቷል። አንተ የከፈልከው መስዋዕትነት እንደው ጥርት አድርገህ ከሰራ ሁሉም አንተን ፈላጊ ነው። ስለዚህ አሁን የኛ ልጆች እኚህ እህቶች በቃ በ7 ወር ቢበዛ ዓመት ቢቆዩ ነው። ከዛ ውጭ የወለዷቸው ልጆች ያዙ በየጊዜው ይመላለሳሉ እንጂ በቃ መሄድ እየፈለጉ አይደለም። በቃ የሚሄዱት ግድ ስለሆነ ህይወት ሲሆን ተዳር ይሆንና ምናምን ይሄዳሉ። ልጆቻቸውንም ይዘው ይመጣሉ። አልሐምዱሊላህ ያው ባባም ይሄዳል ይመጣል። ታሪካችን ማን ነው የሚያውቀው? ማን ያውቀዋል? በገጠር የነበሩ ዑለማዎች ናቸው ያንን ሙስሊም ህብረተሰብ አርብቶ አደርና አርሶ አደር አቅፈው ተንከባክበው አንደኛ ስለ ድኑ እውቀት እንዲያገኝ ግንዛቤ እንዲኖረው፣ ሁለተኛ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲራ ወይም ታሪክ በቂ ግንዛቤ እንዲኖረው እያደረጉ ለረጅም ጊዜ እነሱ ነበሩ ሲያገለግሉ የነበሩት። ተከፍሏቸው አይደለም፣ ተመቻችቶላቸው አይደለም፣ መረጃውም አልነበራቸውም፣ ድጎማም አልነበራቸውም። የውጭም እንዳያውቃቸው አልተፈቀደም፣ የሀገር ውስጥም እንዳያውቃቸው አልተፈቀደም፣ እንዳውቁም አልተፈቀደም ነበር። አጋጣሚ በትምህርት ደረጃ የመጣ እንደሆነ የኢትዮጵያ ሙስሊም ህብረተሰብ አገር ውስጥ እንኳ እድል አግኝቶ ትንሽ ትምህርት ያገኝ እንደሆነ ሰርተፊኬቱ እውቅና አያገኝም ነበር። ወደ ውጭም ሄዶ በእግሩ ተጉዞ እነሱ መንገዳቸውን የተጓዙ ታስታውሳለህ። ሻምተና ሆነ ሌሎቹ ወደ ውጭ ሀገር ተሰደው ያገኙትን እንኳ ዲግሪ እውቅና ማግኘት ሁኔታ ተነፍጎት ነበረ። ተመልካቾቻችን በሼህ አብደላ አዲስ ታሪክ በጣም እንደተደሰታችሁ ተስፋ አደርጋለሁ። እንግዲህ በመጨረሻ ሼህ አብደላን ራሳቸውን ጠይቀናቸዋል። በተለይ የሙኒክ አሊያንስ አሬና ስቴዲየም እና ሼህ አብደላ አዲስ ምን ያገናኛቸዋል? እዛ እሱን የገነባ ነው በፈረንጅ በሰባ ላይ ነው መሰለኝ፣ በሰባ ላይ ነው። ዝም ብዬ በጀማል አብደልናስር የሞተ ዕለት ነው እዛ የነበርኩት ነው። የገነባ ነው በዛን ጊዜ ነው የተቋቋመው። ከዛ በኋላ ነው እስራኤሎች የተገደሉበት ጨዋታው ላይ የዛን ጊዜ ነው። ሙኒክ ይባላል ከተማው፣ ጀርመን ሙኒክ ይባላል። በእንግሊዝ በዚህ በእንግሊዝ በአማርኛ በእንዴት ነው? በአረበኛ ሙኒክ ይሉታል። ሙኒክ ይባላል። እዛ ነው ጨዋታ ኦሎምፒክ የተሰራው። በጣም እንግዲህ ትልቅ ስታዲየም ነው የተሰራው። ብዙ አመት ይዟል ሲሰራ። አንደኛውም የሰራ ነው እኛ ነው እዛው እየሄድ እንሰራ ነበር። ጥቁር አሸግሩ ይዘን ጀርመን ይወደድ ነበር። እንደ ፊልም ነበር የሚያው ደስ ይላቸው ነበር። አሁን ፖለቲካው ሲጠላ ነው እንጂ ጠሉት። የዛን ጊዜ ጠር የሚወዱን ነበር።
ሼህ አብደላ ሌላ በጣም የሚገርመኝ ነገር የታሪክ እውቀታቸው ነው። እስላሞቹን ለያይቶናል። አንዴ ሺዓ ይሉና አንደኛው ሰለፊ ይሉታል፣ አንደኛው ወሃቢያ ይሉታል፣ አንደኛው ሱፊያ ይሉታል፣ አንደኛው ደግሞ እንደዚህ እያሉ እንዳይስማማ ነጣጥራ ግዛ የሚሉትን በዚህ ነው እስልምናውን ያሸነፉት ማለት ነው። አለዛን እስልምናው መጀመሪያ ላይ አሸንፏቸው ስፔንን ገዝቷል፣ እስከ ፈረንሳይ ድንበር ደርሷል። በትምህርትም በልጧቸዋል። ባይሆን አጥንተው ይሄ እስላም በምን እዚህ ደረሰ ቶሎ ብሎ ነው የገሰገሰው። እንግዲህ 4 ነገር አለው እስልምና ለመሮጥ ልትይዙት የምትችሉት እችን ነው ተናግሬ እችን ይዛችሁ ብትሄዱ ይበቃችሁ። እስልምና አንደኛው ኃይሉ ጉልበቱ ተፈጥሮ ጋር ይሄዳል። ሰው የተፈጥሮ የግዱ ይቀበላል። ተፈጥሮ ማለት መብላት ተፈጥሮ ነው፣ ማግባት ተፈጥሮ ነው አይደለም? ስፖርት መስራት ተፈጥሮ ነው። እንግዲህ ይሄ ጋራ ይሄዳል። ምሳሌ አግቡ ይላል፣ ብሉ ይላል፣ አታባክኑ እንጂ ብሉ፣ አጊጡ ይላል፣ ጥሩ ልበሱ ይላል። ሰውየው 360 መገጣጠሚያ አለ። ይሄም ስፖርት መውሰድ ግዴታው ነው። ይሄን ስፖርት ታዲያ በምንድነው አላህ ያደረገልን? ሶላት ነው። ይሄው እንዲህ አድርገህ አቋቋሙን አሳምረህ ሰልፉን አሳምረህ 5 ወቅት ስትሰግድ በቂው ወስዷል። ሁለተኛ ደግሞ የተራበ ሰው የተራበን ያውቃል። ለድሃ ተፈሳሽ ላያደርግ ማህበራዊነትን ያግዛል። ጦም ለጤንነት ምን ቅድም እንዲያልኩት ተፈጥሮ ነው። አንድ ላይ ለመኖርም ደግሞ በጣም ያግዛል። እንግዲህ ጦሙም ተፈጥሮ ነው። ዘካ የሚሉት አለ። አላህ ሲፈጥር ተቃራኒ ጋር ነው የሚፈጥረው። ወንድ ሴት ብቻ ቢሆን አይሆንም። ወንድ ብቻ ቢሆን አይሆንም። ሌሊት ቀን አንድ ሌሊት ብቻ ቢሆን አይሆንም። ተቃራኒ አለ። ክብር ድሃ መኖር አለ። አለዛ ክብር ብቻ የሆነ እንደሆነ አይሄድም ዱንያው። እንግዲህ ስለዚህ ክብሩና ድሃው ተቃራኒ ነው አይደለም? ተገዳልፎ መኖር አለበት። ስለዚህ ዘካ አውጡ ነው። ያ አንተ ክብረት ይዘህ ለመቀመጥ የምትችለው ድሃው ሲኖር ነው። ድሃው ደግሞ ለመኖር ክብሩ ሲኖር ነው። ዘካ አውጡ። ዘካ አውጥተህ ወደ አላህ የምትወስደው አይደለም፣ እዛ ውስጥ በሱ ነው። ማህበራዊ ነገር። ሁለተኛ ትልቁ ጉልበቱ ደግሞ በዛን ጊዜ እስልምና ሲመጣ በዓለም ላይ የነበረው 2 ኃይል ነው፣ ሌላ አይደለም። አሁን በእኛ ጊዜ 2 ኃይል ነው፣ ራሻና አሜሪካ ነው። 2 ኃይል ነበር። የዛን ጊዜ ደግሞ ቱርክ ነው። ታሪክ ላይ ተምራችሁ እንደሆነ ዓለምን ገዝተዋል። ቱርክ ነው። ኢራን የሚባለው ፉርስ ይባላል። የዛን ጊዜ እነ አፍጋኒስታንን፣ እነ ፓኪስታንን፣ እነ ሰመርቀንድን፣ እነ መንጎሊያ ይሄ ሁላ የሚገዛ ነበር ኢራን ማለት። ይሄ 2 ኃይል ነበር የነበረው። ኢራን የሚባለው መንግስት እስልምና ላይ ገባ። ቱርክ የሚባል እስልምና ተቀበለው። ስንት አገኘ? ጉልበት አገኘ። ሁለት ጉልበት። ሶስተኛው እስላም የሆነ ሁላ በአንድ መንግስት ይገዛ የሚባል ኸሊፋ ይሉታል። እንግዲህ እስላም በአንድ መመራት አመጣ። እንግዲህ ስንት ጉልበቱ አልተበታተንም። 3 ደግሞ የሰው ልጅ እኩል ነው። የሰው ልጅ ጥቁርም ይሁን ነጭም ይሁን ዳለቻም ይሁን የሰው ቀለሙ ወደ 5 ወላ ጊዜ እነግራለሁ። በ5ቱ ቀለሙ ሁሉ እኩል ነው። እንደ ወለባ ጥርስ መንቀሻ ሚዱ እኩላንም ጥፍር እንደዛ የሰው ልጅ እኩል ነው ይላል። እንግዲህ ስንት ሆነ? 4። ይሄ ኃይሉ ይሄ ነው። ስለዚህ ቶሎ ገሰገሰ። ቱርኩም የተቀበለው ጉልበት እያለው በዚህ ነው። ኢራንም ጎረቤት ነበረ፣ ተቀበለ።
የተቀረው እየፈረሰ ሄደ። አሁን ይሄ ጉልበቱን አጥንተው ደረሱበት ነጮች። ኃይሉ ይሄ መሆኑን ያዩ ጊዜ ምን እናርገዋሉ? ይሄ እስልምናው ተፈጥሮውን እናበላሻል። ተፈጥሮ ጋር ይሄዳል ብለንል እንዴ? በሴት አዳሪ ወደ እስልምናው እንዲያተኩር ሰው ጨዋታ ምናምን ዳንስ ምናምን ይሄ እንግዲህ ሌላ ነገር ተፈጥሮ ሌላ አመጡ። ያንን ተፈጥሮነቱን እንዲረሳ ከዛ አንዱ ጉልበቱን መሰበሩ፣ ሁለተኛ መካከላቸው ላይ የሚለያይ ነገር መፍጠር። ኢራንን ሺአ የሚባል መጣና ሺአ እናንተ አህሉሱና ሰለፊ ትባላላችሁ፣ እናንተ ሺአ ትባላላችሁ፣ አንድ አይደላችሁ የሚል ኢራንን ተነፍሳቸው ላይ አራቋቸው። ቱርክን ደግሞ ዓለማዊ ናቸው ተባለና አራቋቸው። ነጭ ጋር ሆኖ ቱርክን አረዱ። እስላሞቹ ራሳቸው ወደቅ። ቱርክ ወደቅ፣ ኢራን ወደቅ። ያ ጉልበት ጠፋ። እንደገና ደግሞ እነሱን በአንድ መንግስት እንዳይገዙ ትናንሽ መንግስት አረጓቸው፣ ለያዩቸው። ኡርዱን፣ ፈለስጢን፣ ሉብናን፣ ሱሪያ ትናንሽ። ያን ደግሞ የሚሾመው እሳቸው ያሳደጉት። እኛ መካከል ያለውን ልዩነት እያሰፉ አንድ እንዳይሆን አረጉ። ይሄ ነው አራቱ። በዚህ ነው እስልምናው እንግዲህ የደከመ የመጣው ማለት ነው። አሁንም ይሄው ነው። እኛም ሀገር ብታይ ይሄው አንዴ ኦሮሞ ይልሃል፣ አንዴ አማራ ይልሃል፣ አንዴ ትግሬ ይልሃል። እንደገና ደግሞ ክርስትናን ያመጣል፣ እንደገና ጴንጤን አመጣ። አሁን አሜሪካ ብትሄድ ይሄን ማዕና አታገኝም። ሰው ሀገር ላይ ነው እንጂ የሚያበላሹት ሀገር አለ። ክርስቲያንም እኔ ክርስቲያን ነኝ ብሎ እስላም አይጠላም፣ ሊያዘልቅ አይችልም። ጴንጤ ነው ብሎ ሊጠላ አይችልም። እኩል ሆኖ ነው የሚኖሩት፣ ሀገራቸውን እንዲወዱ አልኩ። በጣም ያዘነበት ወቅት እናቱ የሞተችበት የዛን ሰሞን በጣም አዝኖ ነበር። ግን በቃ የሆነ ሀዘኑንም እንትን እንድትለው እኛ ፊል እንድናደርገው አያደርገንም። ግን በቃ ያስታውቃል። በጣም ነው ቤተሰቦቹን የሚወደው። በጣም የቤተሰብ ሀቅ ማሻአላህ። በቃ እናቱን በአመት 2 ክረምት ሲሆን ወረባቦ እንግዲህ አገሩ በጣም ዳገትና ቁልቁለት ነው። እኛን ጥሎ ማይሄደን ልጆች ያኔ ጠባቂ ያደርግና ይሄዳል እናቱን ሊያይ በአመት 2 እና በእናቱ በቃ አይደራደርም። በወንድሞቹ አሁንም ወንድሞቹ አሉ። የወንድሞቹ ነገር በቃ የመጡ እንደሆነ እንባው ብቻ ነው የሚቀርበው። በቃ አሁን እሳቸው ለእስልምና ጥሩ በጣም የበሰሉ እና አባጅ ሳኒ ጋር የኖሩ በጣም እኛ ሸድሪስ ያልኩ የመጀመሪያው ደሴ ትምህርት ጨርሰው በገጠር ቂራት ጨርሰው ትምህርት ቤት ገብተው አማርኛ እስከ 12 ተምረው ሰርቲፊኬት ሲቀበሉ አንደኛ ነው የሚወጡት። ሌላ ልጅ ተቀበል እያሉ ይልካሉ። እንዲህ የነበሩ ሰው ናቸው እና ከነሱ ጋር ከነዚህ ጋር እንግዲህ ለእስልምናው አስተዋጽኦ አላቸው እና ይሄን ነው የምለው። እኛ ሙስሊሙን አንድ አላህ ያርገን። አሁን በረመዳን በዚህ በተለይ ሁላችንም ይሄ ነውጠኛን እንደ ይሄ ፉርቃን የሚፈልግ ሁሉ ተው አላህ ይበለው። ሂዳያ አላህ ይስጠው ነው የምንለው። ሂዳያ አላህ ይስጠው። ቀና መንገድ ሁላችንም አላህ ያስይዘን፣ አላህ ያዋደን። የጀነት መግቢያው አንድ መዋደድ ነው አይደለም እንዴ? ካልተዋደድን እኮ ጀነት መግባት አይቻልም። እና እኔ በልጥ የሸይጣን ስራ ነው፣ የጠላት ማስደሰቻ ነው። ለጠላት ደስታ አንሁን፣ አንድ ሆነን ተባብረን ወደፊት እንገስግስ። መልእክት እንዲያስተላልፉልን በአደራ መልክ አሳስቦታለሁ። አላህ እድሜ ይስጥዎት፣ አላህ ያቆይዎት። ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ወላሂ እኔ ባባን በቃ ወደዋለሁ ብል አይገልጸውም። አንድ እርጉዝ እንዴት ነው ሁሌ አእምሯ ከሆዷ ጋር ነው፣ ልጇ ጋር ነው። እኔ ሁሌ አባቴን ያረገዝኩት ነው ይመስለኝ። ከአእምሮ አይጠፋም። ስተኛ ማለ ሲነሳ ማለ ቁጭ ብዬ በቃ ዝም ብዬ ሆዴ
አላቅም ወላሂ በቃ ከቀልቤ የማይጠፋ ሰው በየደቂቃው ማስበው ሰው ማለት አባቴ ነው። በቃ አባቴዎች ሌላ ነገር ያለኝ ሁሉ አይመስለኝም። ልጆቼ እንኳን እስቲ በአላህ የሆነ ነገር ሲቆኝ እስቲ ባባትሽ እና መውደድ አይገልጸውም። በቃ ወላሂ በቃ እኔ ሁሌ አብሬህ ብኖር ሁሌ የማልጠግበው በቃ ህይወት ማለት አንተ ነህ። አላህ ያቆይልኝ ባባዬ ያ ረቢ አላህ ወላሂ በጣም እንግዲህ የዛሬ ዝግጅታችን ይህን ይመስላል። ወደ ተመልካቾቻችን ፕሮግራማችን እስካሁን ስለተከታተላችሁ ከልብ እናመሰግናለን። ይህን ዝግጅት ይዘውላችሁ የቀረቡት ቶን መልቲ ሚዲያ ከሚንበር ቲቪ ጋር በመተባበር ነው። ሌሎች ያልሰማናቸው ታሪኮችን ደግሞ በቀጣይ እናስደምጣቸዋለን። ለዛሬው በዚሁ እንሰናበታለን። ሰላም አለይኩም ወረሕመቱላሂ ወበረካቱ።